የሚመጣው ሐሳብ ልዩና አጫጭር ነገሮችን ደግሞ መደምደሚያ ተዘጋጅተናል። የዘፈን ግብዣችሁንም እያየነው ነው። የዘፈን በጣም ብዙ የዘፈን ግብዣ እየጻፉልን ይገኛሉ በሁለቱም ቻናሎች። የቅድሙ የማንቸስተሩ አሁንም ቢሆን መልእክት እየመጣ ነው። አንድ ተከታታያችን ቅድምም ብላለች በተለይ የተመሳሳይ ፍላጎት ከሆነ በሰው ሰርግ ላይ ሰው በሰርጉ ደስ በነገራችን ላይ ሙሽራ ማለት የሰርጉ ቀን ጄነራል ማለት ነው እና የሚደሰተውን የሚያስደስተውን ነገር ሁሉ ማድረግ ይችላል በሚለው መሰረት ንጉስ ነው በቃ ሙሽራ ንጉስ ነው የሰርጉ ላይ ማንቸስተር ዩናይትድን ማሊያ አርጎ በማግባቱ ብዙም ቅር አላለኝም ሚል ሐሳብ ሰጥታለች። እንግዲህ ይሄ ነው ለወጪ ቁጠባም ጥሩ ነው። አንዳንዱ ደግሞ ግን ያው ለባለቤቱ ከገዛ ለሱም ግዴታ ይመስላል። ሳይ ተስማማሽ ትመስላለች። ደስታ ፊቷ ላይ ያስታውቃል። ባሌን ደስ ካለው ግን የማንቸስተር ቲሙ ይሄን አይቷል። እውነት ላኩላችሁ ለዋናው በቃ እንዲህ ነው የኛ የኳስ ፍቅር። የሰርጋችን ቀን ላይ ራሱ ዩናይትድ ማሊያ እስከማረግ ሊደርስ ይችላል። እነሱ ትዝ አይላቸውም፣ እኛ ግን ይሄን እንዲህ ትዝ ይለናል። የማንቸስተርና የአርሰናል ማሊያ አርገን እንጋባለን በሏቸው፣ ንገሯቸው እስኪ። የመጀመሪያ ልጃቸውን ካሪክ ቢሉት አሁን ካለው ሁኔታ አንፃር፣ ሁለተኛ ልጃቸውን ታሪክ፣ ሶስተኛውን ደግሞ ፈርጊ፣ አራተኛ ሰርጉ ራሱ ታሪክ። አርሰናልም ስላለ እኮ ይቀላቀላል። እሷም ደግሞ ሩኒ ይሁን እሷም አርቴታ ብትለው እንዴ እሷም እኮ አርሰናል ስሜትም አላት መሰለኝ። እነዚህ ሌሎች ናቸው። እነዚህ ሌሎች ናቸው እንዴ? ሁለት ማንቸስተር ናቸው እንዴ? ዋይ እንደዛ ነው። ዋናው ወይ ሰርጉ ላይ ወይ መልሱ ላይ እነሱ እኮ ሌሎች የቀድሞቹ ማሊያውን ነው አውጥተው ያሳዩት ማሊያውን። አርሰናልና ማንቸስተር ለብሰውት ለኔ በጣም የዳቦ ስሟ ደስ ይላል። የኦልድ ትራፎርድ ወርቅ የኦልድ ትራፎርድ ወርቅ ደስ ይላል። የኦልድ ትራፎርድ ወርቅ እሷን እንትን ግን በዚህ ሁሉ ውስጥ ማደንቀው ነው የእሷን በጎነት ነው ቸርነት ነው። የኦልትራፎርድ ወርቅ የኦልትራፎርድ ወርቅ እኔ በጣም እሷ በቃ የዳቦ ስሟ ጥሩ ነው በጣም። ሌላ ምን ነው? ኧረ ምንም እኔ በዚህ ሁሉ ውስጥ ማየው አይያለሽ እንዳሽሟጣትሽ ግን ይሄው 5 ቫላንታይን እኛ እንኳን ቫላንታይን እኔ እሷን ግን እውነት የሱ ፍላጎት አክብራ ተፈለሰፈው አይገርም። አይሆንም ማሊያ አርገሽ ምናምን ትላለች። ማሊያ አርገሽ ይሁን ይሳካ አሜን ነው የሚባለው። ዋናው መሳካቱ ነው። አይሆንም ዋናው ተዳሩና እዛ ላይ እንደዛ ነው እኮ ዋናው። አይ ሰይፉ እኔ ምንሽ እንትን በዲሞክራት ስለሆንኩኝ እንዳንቺ ጥሩ ነገር ስለማስብ ነው። ሰዎች ለምን እንደኔ ያላሰቡም ማለት ከባድ ነው። በቃ ደስ የሚለውን ነገር አደረገ ያድርግ። ዋናው እሷ ይመቻት፣ እሷ ተቀበለው አይደለ? እሷን ፊቷ ላይ ደስታ ነው ማለት ይሁን። እሷን ይሄንን ፓርት ነው ማድነቅ ያለብን። አንቺን ምላሽን አይቶ አንዱ በዚህ ሁኔታ የውል ሰው ከባድ ነው ትንሽ መሆን አለበለዛ ሰዎች ይፈራሉ፣ ባሎች ይፈራሉ። በዚህ እግር ኳስ ወዳድ ህብረተሰብ መሃል ደግሞ ባሎች መፍራታቸው አይቀርም። ዘው ብለው ለመግባት ይፈራሉ አይደለ? እሱን ልትል ይፈልጋል። እንደዛ ነው እና ይፈልጋል። የምርጫ ክስከሳል አይደለ? ኧረ በምንም እንዴ ዋናው ሰርጉ ነው ምናምን እንደት ይመሰለኝ የፈለጉት። አስብበታለሁ የምን ማሊያ አይደል? ቀየርካት እኮ ብሬን ዋሽ አስብበታለሁ አለች። ኦኬ አስብበታለሁ አለች። ምን ተሰማችሁ እናንተ? ሲያው እንግዲህ በማንቸስተር ማሊያ ገባ። በሁለት ጎራ ነው ጭቅጭቁ። አንዱ ጎራ እንዴት እንዲደረጋል ነውር ነው የሚላለ፣ አንዱ ደግሞ እንዴ መብትና ስሜት ነው የሚላለ። የእናንተ ሐሳብ ምንድነው ነው? አንተ ዳኛ ነህ መሰለኝ። በእኔ ይሄ ግን ጋብቻ አራጋቢ የለውም። ማልዳኛና አራጋቢ ማልዳኛ ቢኖረው ኳሳዊ ነገር ቢሆን መሀል ላይ መጥቶ ኬክ ሊቆረስ ኳስ ተጽዕኖ ግን ሌላም አንድ ሰርጋ ይቻለው ሙሽሮቹና እኔ በምን እንደተገናኙ ማላቀም ወይ በምን እንደተገናኙ አላቀም። በምን እንደተገናኙ ስለ ባልና ሚስቱን ነው አንድ አይነት በቃ ሲገቡ የሻምፒየንስ ሊግ የመዝሙሩ ሚዚዎቹን ምናምን እየተቀረጹ ሲገቡ የነበሩበት ከዛ በኋላ
እንደ እግር ኳስ ተጫዋች ሄደው ሰላም ይሏቸዋል ምናምን ከዛ እሱ እንደ ክርስቲያኖ ምናምን እንደ ሜሲ ምናምን ለየት አያ የዘንድሮ ሰርግ ትንሽ ለየት እየተቀለጣጠፈን ነው የዘንድሮ ፊፋ ነው ስፖንሰሩ ኢንፋንቲኖ ሰርጉን ስፖንሰር የሚያደርጉ ሽምግልና ይላካሉ ተብሎ ይጠበቃል በቅርብ ቀን ኢንፋንቲኖ በዚህ በቀጠለ ጀርባ አስበዋል ካፍና ፊፋ የሚል አስለጠፈ ትልቅ ባነር ቀለበት ስታረግ ከዛ መድረክ የሚመራው ስፖንሰራችን ፊፋ ነው አመስግኑልን የፊፋ የተጠበቀው እኔ ትንሽ ሙዚቃው የቤተ ዘመዱ ይታያል ጉዱ የሚለው በፊፋና በካፍ ሲሆን ምድር የሚሆን አይ እሱ ችግር የለውም ባለው ቢቀጥል ካሪክን ያላችሁ እስኪናያችሁ ነገር አለ እኔ የሚመስለኝ እንደዛ ነው ይሁን ዋናው ማጓየርን ያላችሁ እስኪናያችሁ ረዘም ያለው ልጅ ይወጣል ወንድሟ ኮኛዬን ያላችሁ አዎ ይኸውልህ ወነዚህ ዘንድሮ ልክ እንደ እግር ኳስ ተጫዋች ዘንድሮ ኳስ ነው እኔ እንጃ እኔ ኢንፋንቲኖ በቅርቡ ሽምግልና ይሄዳሉ ተብሎ ይጠበቃል ካፍም በሰርጎች ጉዳይ ላይ አንዳንድ ህጎችን የሚያወጣ ይመስለኛል እዚህ ግን ስም ማውጣት እንችላለን እዚህ ላሉት እኮ እዚህ ላይ አቆመው እሺ ይሄ ራሱ የፎቶ ደስ ሲል ግን ስም እናወጣላችሁ አሪፍ ነው ያ ኩኛ ኦናናን ይመስላል ጥግ ላይ ያለው አይለኛው አስጌንም ይመስል ነገር አለው አንተ አስጌ ተቀላቅሎ ከውጭ ጋር አንተ አዎ መሀል ላይ ያለው ሙድ ያዛችሁ ነው ኧረ አይደለም እንዴ ራሳቸው ናቸው ሙድ እንዴ ራሳቸው እኮ ስም አውጡልን አሁን እንደዚህ እኮ ሲሆን በቃ የሆነ ነገር እንዲባል እኮ ይፈልጋል እንዴ ይሄን ካላልን ዝም ብሎ ማለፍ አይቻልም በነገራችን ላይ ሰርግ ማለት ያው ለየት ብሎ መታየት ነው ከብዙ ሺዎች ሰርግ መሀል እኮ አሁን ስለዚህ ሰርግ እያወራን ነው በበጎም በጎ ባልሆነም ጉዳይ ይሄ አሁን በአሪፍ ጉዳይ ነው ያው እኛ ለቀልድ ተጠቀምንበት እንጂ እኮ አሪፍ ነው ደስ ይላል ፈን የፈጠሩ ምንም የተለየ ነገር አልሰሩ ስለዚህ ፋኑ ተመችቶናል አንድ ጓደኛችን ያለው ነገር ሊመጣ ነው ማለት ነው እኮ ከምር ይኸውልህ ደግሞ እንትን ይዘው ገቡ የማንተን መለያ ይሄ የሚቀያየሩትን አርማ ይዘው ነው የገቡት ገቡ አሁን ለሙሽሪት ሊሰጥ ነው እኔ ፊፋ ግን እንደዚህ አትዝለሉ ጥብቅብቅ ያለ ሱፍ አርጎ ግን እንዲህ ሲዘለል የስፌቱ በቃ እንትን ተደረገ ሻምፒየንስ ሊግ እንትን ነው የወንዶች ቡድን ከሴቶች ቡድን እኔ ብዙም አልቀበለውም ይሄን ለምን ሴቶችን እንደዚህ ጨብጣህ እንዴ አይሆን አይ እንዴ በቃ ኳስ ነው አይ አቅፎ ይሄም እንደዚህ የሻምፒየንስ ሊግ መዝሙር አለው ከስር በቃ ተመካከሩ ቢወጡ አሪፍ ነበር ተተውት ቢሄዱ ሙሽራው ደስ ይላል አሪፍ ነው እኔ እንደው አይ ይሄንን ሰርጋው ልትመርቃቸው ያገባችሁት ሁሉ ጎል ነው ተብሎ ይጽደቅላችሁ ኦፍሳይድ ነው ተብሎ ከሚሻር ጎል እግዚአብሔር ይሰውራችሁ ይሄ የሽማግሌዎች ምርቃት ኳስን መሰረት ያደረገ ነው አንግል ገጭቶ ከሚመለስ ነገር ይሰውራል ፋውል ከመስራት እግዚአብሔር ይሰውር እንደዛ ነው የሚለው አይ ግን ጥሩ የኳስ መንፈስ አለ ሰርግ ላይ እየመጣ እንጂ ያንቺን አይቸው ወይ ኳስ ይዞ ሻንጣ እንደዛ ቢገባ በቁምጣ ቢገባ እኔ መጠራቴ አይቀርም አይደል እኔ ጥዬ ነው የምሄደው እኔ አልታገስሽም ይሄ በቁምጣ እንዲህ እያለ ቢገባ እኔ አንቺን ነው የምለው እኔ እንዴት እያለ በቁምጣ አይ እኔ አልችልም አይደለም እንኳን አትችልም ግን እንዴት እያለ ነው የሚገባው ብቻ ጨርሻለሁ እንዴ እንዲህ በሰው ሐሳብ ላይ ፈገግታ ያለሽ እንዴ ሰው ልጅ መብት አለው በቃ መብታቸው ነው ተመችቶኛል ላይ ጥሩ ነው የዘንድሮ ሰርግ አንዳንድ ሰርጎች እንግዲህ በፊፋ ህግና ደንብ ስርዓት መሰረት እያየን ነው የመሀል ዳኛና አራጋቢ ያለው እንደውም ካሜራ የሚሰሩት ሰዎች ሁሉ ቫር በቤት ሁሉ በቫር ይታያል ኬክ ሊቆረስ ሲል አንዳንድ ነገሮች የሚዜው ፈዛዛ የለውም ለዛ የሚለው ሰርግ ለምሳሌ ዘፈን
በቫር ታይቶ ነው የትኛው ሚዜ የትኛው ሚዜ ነው ፈዘዘ ይሄ እንደ በፊቱ የአንድ ላይ በጅምላ መወቀጥ የለም ቆፍጠን ያለ ይኖራል ከመሃል እኮ አጫዋች ይኖራል አሪፍ ቆፍጠን ያለ ይኖራል ስለዚህ ያኛውን ለማባረር በጣም አሪፍ ነው ግን ተመችቶኛል እኔ በቃ አንድ ነገር ብቻ ማይንተንማይ ተቀያሪ እንዳይኖር ነው ምክንያቱም የኳሱን ህግ ወደ ሰርጉ ካመጣ ነው ብዙ ደግሞ ኳስ ተቀያሪ ሚዜ አዎ ባለው ነው ማለቅ ያለበት ግን የደጋፊው ነገር አሁን ደጋፊው ማለት የሚያው ነው ኦዲየንሱ አይደለ የተጠራው ተቀያሪ ሚዜ ችግር ያለ አይመስለኝም ተቀያሪ እንዳይኖር ነው ለምሳሌ አሁን ሙሽራው የማይቀየር ተጫዋች ነው ማን ያውቃል ማይቀየር ነው ማን ያውቃል ላይ አንዳንዴ ከወራትና ከቀናት በኋላ ሲቀያየር እና ያለን ብዙ ነገር ማን ያውቃል እኔ ግን ያሰብኩት ሲሄድ ራሱ የዌዲንግ ፕላነሩ ራሱ ወጌሻ ነው ማለት ነው እንዲወርቁ ይፈልጋል አዝለሉ ምን አይላችኋል እንደው ማዝለል ከሁለተኛ ፎቅ ነው ብዙ ተመልካቹም አለ ለካ ሰርግና ኳስ ሲሆን የሚያዝ ነገር አለው ጋሽ ሳቅ አንበሉ ሙሽራው ነው አይደል ግን ምንድነው ውጤቱ ግን ሚዜ ናቸው ውጤቱ ግን ያው የዛሬ አመት በሚለው ዘፈን ውስጥ ነው ልክ አንድ ሲወለድ አይደል አንድ ለባዶ እንዲ ነው ውጤቱ አሁን ከኳስ የሚለየው የዕለት ሁለት የግጥሚያው ዕለት አይደለም ጎሉ ቆይታ በኋላ ከአንድ አመት በኋላ ነገር ነው ጎሉ አንድ አመት ብቻ ለምን አንድ አመት እና በ6 ወር ይወለዳል እንዴ ኖ እና በአንድ አመትስ ምን አራቁም ባላራት ሆኖ 6 ላይ ኖ አይደል በ9ኙንና ግን እንዴት መሰለ አንድ ወር አድቫንስ እንስጣቸው ያም ሆነ ከእግር ኳስ ለየት የሚያደርገው ምንድነው የዕለት ሁለት ጎል የለም ነው የዕለት ሁለት ውጤቱ አይታወቅም የዕለት ሁለት በቃ ጎል የሚታወቀው አንድም ሆነ ሁለት ከ9 ወር በኋላ ነው ብዙ ጊዜ ምን ሚዜ ሞና ማረኝ ባክ ሙሽራ ሚዜ ሞና ማረኝ እንደዚህ አይነት ሰርግ ላይ እንዴት ነው በሙሽሮቹ ወጪ ነው ሚዜ ሞና ማረኝ እንዲህ የሚዘሉት እኮ ራሳቸው አውጥተው ነው አንተ እዛ ጋር ያሉትን እያዩዋቸው ጥላ ፎቅ መሆኑ ነው እዛ ጋር በለፊት ያለው ጥላ ፎቅ አጃቢዎቹ ቤተሰብ ምናምን አሁን አየህ ስንገባ ሰርግ ቤት ራሱ ለእንትን ካታንጋነ እንዴ ሚስማር ተራ ነኝ ከማናንሺ ግራ ጥላ ፎቅ እኔ እንትኑ እያሰብኩት በጣም እያያዛል ግን እሺ ይሁን ፋይናሊ ግን አሁን ምን ፈራሁኝ ራሱ ስቴዲየም እንዳይሆን ነው ሰርጉ አዲስ አበባ ስቴዲየም በዚህ ከቀጠለ አዳራሽ እንዳይወጣ የማን ሰርግ ነው አዲስ አበባ ስቴዲየም ሯጭ ረጅም ቬሎ አንድ አትሌት ነበረው የአልማዝ ሌላ ሰው ነው እና ኳስናን ሰርግ እንዴት አያችሁት የሰሞኑ ተጋቢዎች ብዙዎች አሁን ለምሳሌ ኳስ ፍቅርን በተመለከተ ሐሳብ ይሰጣሉ ትውልድ ውስጥ ግን ኳስ ያለውን ተጽዕኖ አሁን በመናያቸው ሰርጎች ላይ ያያየን ነው በጣም ያው ቀልዱስ ቀልድ ነው ምን ተሰማችሁ መቼም ሁላችንም አንድ አይነት አመለካከት ይኖረን ባይባልም ያው ሰርግ ደግሞ ባህል አለው ስርዓት አለውና ሙሽሮቹ ሊያደርጉት ይችላሉ የሆኑ ነገሮች እንደቀመም ግን ታዳሚዎቹንም ሐሳብ ስናየው ፍለፊት አይተው ተቃውሞ ፊት ነገር አናይም እኮ ደስ ምክንያቱም ሙሽሮቹ ደስ ብሏቸው ይሄ ደግሞ እንትንም አይደለም ፈን ለመፍጠር ምናምን ነው አሪፍ ነው በጣም ደስ ይላል ብዙም ወግ ደግሞ አንቺ ነሽ እኮ ያሶራ አታጥበቂ ያንቺ ደግሞ ከዚህም ከከፋ ሊሆን ይችላል እንደዚህ ያለው በቁምጣ እንዲያል እና ያልኳ እንዳይመጣ ያልኩ እንዴት መደምደሚያችሁ ነው እንኳን ምን ያሉ ነው እንዴ እኛ ብቻ እንደምናው አረ በጣም እየተሳተፉ ነው አንደኛውን ኤምሬትስ አይጋቡም ወይ እየተባለ ነው እስኪ ምናልባት ገዛኛ በራና አልፍነሽ ተብሏል የስቴዲየም ኦኬ እኛው ጋር እኮ ናቸው አዘጋጆች ናቸው እኮ እነሱ አብዲ ኑሬሳ አያናናት ወቃ በጣም አሪፍ ዘፈን ኦሮብኛ አያናናት ወጥ ይዘጋጃል አቤት የሚመጣው ሐሳብ የዘንድሮ ሰርግ ጥሬ ስጋ ቁርጥ አይጣፍጥም የተወጋ በሬ ነው ዘንድሮ ከየት ወዴት
የዘንድሮ ቁርጥ የሚቀርበው ማለት ነው። ግን እውነታቸውን አይገርም? አረ አንተም ይሄን ገጥሞኝ የእውነታቸውን ነው። ሰርግ ላይ የሚቀርቡ ወይ ከፍለህ ስትበላው መሰለኝ ተስገብግበህ የቁረጥክ ምናምን የምትበላው ሰርግ ላይ ሲሰጥህ የሆነ ነገሩ ይቀንስብሃል። ጥሬው እንደውም ሌሎቹ ምግቦች ይሻላሉ ስላልከፈልከ ነው። እንዲጣፍጥህ እንደውም ቢኒን ሰርግ ስትጠሩት ከቢል ጋር ስጡት፣ በደንብ ይጣፍጣል። አቤት እንዴት ሰርግ ሄዳለሁ እንዴ ገዛ ሰርግ ሄዳለሁ እንዴ ገዛ እንደዚህ ሰርግ ቤት ሆነ ስጋ ቤት ሆነ ደግሞ ያው ስጋ ነው። አይቀንሳል ነው እኮ የሆነ ነገር ይቀንሳል። እኔ እንጃኔ ስሜቱን ነው እኮ በስሜት ደረጃ ውርድ ይልብኛል። ይሄ ስጋ ቤት ሄደ ተጠራርተህ ምናምን እኔ አሁን የስጋ አድናቂ አይደለሁም እኮ የስጋ አፍቃሪ አይደለሁም። ግን ሳገኝ ነው ትልነው አይደል ጌቱ የዛ አይነት ነገር ነው። የክብር ግብዣ ነው እንጂ የምግብ ግብዣ አይደለም። ያ ብዙ ጊዜ እኛ ያንን ፕሮግራሙን ሳንሱር ለማድረግ የምንሄደው ነገር አለ እንጂ ፕሮግራሙ ሐሳቡ ቤተሰባዊ ነው። የእልፍነሽ የገዛኸኝ አበራና የእልፍነሽ አለሙ አይደል? ዋው የሚገርም ነበር። ግን አይገርማችሁ? ሙሉ ትራኩን እኮ የሞላው ነው። ይሄ ሁሉ እንግዳ ተገኝቶ ነበር። ጳውሎስ አሉ፣ ፕሬዚዳንት ግርማ ነበሩ። በስማ ማስገራሚ ሰርግ ነበር። የድሮ ሰርግ አለው የሆነ ግን የሆነ የሚዜዎቹን አታያቸውም? ደስ ሲሉ አጨባጨባቸው ራሱ ሳኛ በካሪ ሳኛውን ትላንት ሳወራ 3000 ሰው የተገኘበት ሰርግ ነበር የሱ እና ወይኔ ይሄን ቪዲዮ ቢሾፎ እንደገና ያገባ ነበር እንዳላገባ ቆጥሮት አያምርም። ግን በጣም ግንዛቤ ማስጨበጫ ነው። ቬሎ ላይ ምናልባት ለዚህ ትውልድ ማስታወሰው የኤችአይቪ ኤድስን በተመለከተ የመህጎችን ራሱ የኤችአይቪ አርማው ራሱ አለበት እና ወጣቱን እባካችሁ መጠቀም መተማመን የመህጎችን በጊዜው በጣም እንግዲህ የጎዳን ህመም ነው። አሁንም ድረስ አለ። እርግጥ እንደ በፊቱ አይወራለትም። አሁንም ሰርግ ብቻ ሳይሆን አላማም ነበረው። ደስ አይልም? በጣም እና ቬሎ ላይ የኤችአይቪ አርማው አለች። እንግዲህ ወጣቶች ይሄንን ሰርግ ሲያዩ በጊዜው ስለመቆጠብ ኮንደም ስለመጠቀም ይነገራቸዋል ማለት ነው። ዝም ብሎ እሽከምናኑ ብቻ ሳይሆን አለው ሊያስተላልፍ የፈለገው መልእክትም ነበር በጊዜው። እንዴት አገኛችሁት? በጣም የሚገርም ነው። አለች ታዳሚው ራሱ እንዴ ይኸውልህ እንደዚህ ነው። አየህ ከስንት ዓመት በፊት ነበር ይሄ? አይ ሰይፉ ጸጉሩ ያለበት ጊዜ ለማስታወስ ብዬ ነው። ሚዜዎቹ ነው ያቸው። አይ እኔ ወንዶቹ ነው የተመቹኝ። ወንዶቹ ሚዜዎቹ ይሄ ሚሊዮን ሚዜ ነበረ። 1,500,000 ሜትር ሯጩ ወልዴ ይኸውልሽ እርግብ ሁሉ ይላቅ። በነገራችን ላይ የድሮ ሰርግ ላይ እርግቦች ሙሽሮች ላይ እንዲያርፉ ይደረጋል። ሁለት ወንዱ ሙሽራ ላይ፣ ሁለት ደግሞ ሴቷ ላይ የለመዱ እርግቦች ናቸው እና ሲለቀቁ ለሰርግ የተዘጋጁ እና ሂልተን አንዴ ምን ሆነ ሰውየው ለአራተኛ ጊዜ ሲያገባ ለምደውት አራቱም እርግቦች ሄደው ላይ ሙሽራው ላይ ብቻ እንትን መሰላቸው አሳዳጊያቸው በየጊዜው ሲያገኙት ለአራተኛ ጊዜ ነው። አራተኛው ላይ ግን አራቱም እርግቦች በቃ ሄደው አልለመዱም አባላሉት እና አንዳንዴ የድሮ ሰርግ ራሱ እርግቡ ራሱ ማለት እንደዛ ሰውየው ግን ደስ ሲል ከዛ ጥሬ ከኪሱ አውጥቶ መስጠት ነው። እኔ ድሮ ሰርግ በጣም ደስ ይላል። በስማ አሪፍ ሰርግ ነበር። አንተ ገዛኝና በስማ ቀላል በጣም የሚገርም ሰርግ ነበር። ያው አርማውን አያት የኤችአይቪ አርማ ታሪካዊ ሰርግ ነበር። በጣም ታሪካዊ ሰርግ። ገዝሽ በጣም አሪፍ ሰው ነው እውነቱን ለመናገር ባለቤቱም በጊዜው እንግዲህ የኃይሌም ሰርግ መነጋገሪያ ነበር። የቀነኒሳ ሰርግ እጅግ በጣም ይገርም ነበር። አትሌቶቻችን ሲያገቡ በጣም ይኸው ሙሽሮቹ ወደ አዲስ አበባ ስቴዲየም ሲገቡ ማለት ነው። ይህን ሁሉ ያስወራን እንግዲህ ሰሞኑን ስፖርትና ሰርግ አሁን ደግሞ ያሉት ሙሽሮች የእግር ኳስ ባህሪ የሚታይባቸውን የተለያዩ ነገሮች ያደርጋሉ። በቃ ሲገቡ ያለው ስነ ስርዓትም
ከኳስ ጋር በተገናኘ ነው። የሚከፈተውም ዘፈን የሻምፒየንስ ሊግ ነው። ሰርጉም ህግና ስርዓት የሚያወጣለት ፊፋ እስኪመስል ደስ ይላልና የተለያዩ ሀሳቦች እንዴት ልክ ነው ልክ አይደለም አይነት ነገር ሳይሆን እንዲህ አይነት ሰርጎች እየበዙ ነው ለማለት ነው። ሀሳብ ስጡና